አንዳንዴ ነገሮችን እስኪ እርስ በርስኛ በውስጥ ለመፍታት እንሞክር። ቤኪ ተናዶ ይሁን የግል ምክንያት ይኖረው እሱም ኖሮ ቢሆን ኖሮ ማለት አንዳንዴ እሱም በሌለበት እዚህ ጋር ማውራቱ ጉዳዩን ይፈታዋል ብያለምንምና ቢኖርና ከተቻለ መምጣት የሚችልበት ነገር መጥቶ ዋንቲያ ይሄን ነገር በድላኛለች ከዛ አንቺም ደግሞ ቤኪ ይሄን ነገር በድሎኛል ብላችሁ እርስ በርስ እዚህ ጋር በቃ ቢፈታ ማለት ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብያለምንምና ይሄን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው ከዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺ ሶሻል ሚዲያ ላይ አንድ የልጅ እናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንቲያም ደግሞ እንደ ሰው በእድለሹ ላይ ሆን ይችላል የበደልሹ ያጠፋሽው ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈታ ነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም፣ ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። እሺ ከበል አበባ እየሰጠነው አስገቢው እስቲ። እሺ ይምጣ ባይነኝ እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም ካለ አበባ ስጥ ቤኪሽ አንድ ሰው ቀንሱና አበባ ስጥና ላክ ቤኪ በዛ አድርገህ ስጥ አበባ ቤኪ አበባ ስጠኝ። ሌላ ሰው አስገባሽኩ ምንድነው? ሰው አስገብተሻል እንትን በያውጭ ነው ሞዴሬተር እኮ ስራ አለ እነሱ ናቸው የሚያፋቁት እኮ ሌላ ሰው ማን ነው? ምቅርቲ ለምቅርቲ ሰተሻት ነበር? ቤኪ አግኝቻለሁ እኔ ቤኪ ነው። አንድ ሰው ተቀነሱ። እኔ ልውረድ ወይ ቶፕ ዋን ወይ ከአይልሽ ከላይ ጊፍት ከሰጠው ንኪና ሶስተኛ ላይ አለ እና እኔ አሁን ቤኪ መጥቷል። እኔ በክፉ ነገር ይገባል ነበር ቤኪ በነገራችን ላይ አንተ በሌለህበት እዚህ ጋር ያንተን ስም በክፉ ያነሳም ቤኪ እንደዚህ በድሎኛል ምናምን የተባለም ነገር የለም። እውነት ለመናገር ማንም ስምን በክፉ አላነሳም። ይሄው ዋንቲም ሙክታርም አስሊም አሉ ሌሎች ምስክሮችም ይሄው 27 ሰው አለ። ግን ሶሻል ሚዲያ ላይ በምንም አይነት መልኩ ይሁን ዋንቲያ አናዳህም ኢቭን በድላህም ቢሆን ቢችል ሶሻል ሚዲያ ላይ አንደኛ ነገር ክብር ያላት ልጅ ነች፣ ትልቅ የሶሻል ሚዲያ ሰው ነችና በዛ ላይ ደግሞ እናት ናት። እናቺ ልጅ ሶሻል ሚዲያ ላይ ተናደህም ይሁን ምንም አይነት ምክንያት ቢኖር እቺ ልጅ የሆነ ነገር ተናግረ አስከፍታታል፣ ተከታዮቿንም እኛ ጓደኞቿንም አስከፍታልና ቤኪ ዋንቲያ ይሄ ነገር አጥፍተሻል፣ ይሄ ነገር አስከፍቶኛልና በዚህ ምክንያት ነው ተናድጄ ይሄን ነገር ያልኩሽ እና ይቅርታ አድርግልኝ በላት። ዋንቲም ደግሞ ቤኪ ይሄ ነገር አስደብሮኛል፣ ይሄ ነገር አስከፍቶኛል፣ እንዲህ ማድረግ አልነበረብህም ብለሽ ዛሬ እዚህ ጋር ታርቃችሁ ፍቅር ሆነን እንደ በፊት እንዴት እንደሚያምርብን ሁላችሁም ታውቃላችሁ። እግዚአብሔርን የዛኔ ፖለቲካ የለብን ኢቭን ይሄ ብሔርተኝነት የለብን። በቃ ኢትዮጵያዊነትን ብቻ ይዘን እዚህም እዛም ስለ ኢትዮጵያ ብቻ ነበር ስንዘምር የነበረው። ኢቭን ሀዲያ ድረስ የብሔር ብሔረሰቦች ቀን ያስኬደን ጉዳይ ኢትዮጵያዊነት ብቻ ነበር። ያ ጓደኝነታችን ዛሬ ይመለስ ባይነኝና ቤኪ አውራት ከዛ ይቅርታ ጠይቃት። ዋንቲም እንደዛው ዛሬ እንፍታው ይሄን ጉዳይ ምን ይመስላል? ቤኪ ያው አብረን ሀገር ሄደን ሀገር ባህሪ እንትን ብሔር አይተናል። ደስ የሚል አቀባበል አስደርገልናል። እናመሰግናለን። ያው ሰው ነንና መቀየማችንም አይቀርም። በአፍም በምንም ለምንም ይሄን አለች የሚባል ነገር አለና በእሱም ካለ ይቅርታ አድርግልን። እኔ ደግሞ ላይክ ትላንትና ባረከኝ ነገር በጣም ነው ያዘንኩብህ፣ ግን ችግር የለውም። ከዚህ በፊት የነበረው ቤኪ
የት ነው ሄደው? ከዚህም በፊት ከኛ ጋር በጓደኝነት እንደዛ ብሔረሰቦች ስንዘምር የነበረው አብረን እና የት ነበር? ኢቭን እንኳን ብዙ ነገር ነበር ያሰብነው። ቤኪ ታውቃለህ፣ ከነ ቦቼ ጋርም ከነ አሹ ጋርም ከነ ሙክታር ጋርም ቢሆን ብዙ ነገር አስበን ነበረ። ጓደኝነት ነበረ ሁላችንም። ገባህ? እኔ ካጠፋው ይቅርታ አድርግልኝ ቤኪ፣ ወንድሜ ነክ። እኔ ሳላቅ ነው አንተን አምኜ ካንተ ጋር ያንተ ሀገር ሄጄ ያንተን ብሔር ልብስ ለብሼ አክብሬያችሁ ያን ሁሉ ቪዲዮ የሰራሁት በዛ ምሽት እንኳን ምንም ቢሆንም ማለት ነው። ያው ሰውነንና ስህተት አይጠፋም፣ ስህተት እናጠፋለን። አይኖ ያው አንተም ተናደክ እኔም ተናድቼ ሊሆን ይችላል። ነገር ይሁን በሰላም እንፍታ ቢባል ነው አሪፍ ነገር ይወራና ቢፈታ ይሻላል። በልባችሁ አትያዙት። ያው እድሉ ሰጥቻለሁ ነው ያበቂ ቤኪ ያውራ። አመሰግናለሁ። አሁን እኔ መናገር የምፈልገው አንደኛ እዚህ ያላችሁትን ሰዎች በሙሉ ይቅርታ ልላችሁ ፈልጋለሁ። የትኛውም ነገር ሳንጀምር በፊት ይቅርታ የሚለው ምክንያት በኔ ምክንያት ወይንም በኔ ምክንያት ተፈጥሮ በዚህ ልክ ተጨንቃችሁ እዚህ ያላችሁትን 35000 ሰዎችን በሙሉ ከታች ያላችሁትን በሙሉ ይቅርታ ይሄ ነገር በመደረጉ ይሄ ነገር በመሆኑ እርግጠኛ ነኝ ዛሬ ይሄ ነገር ያልቃል። ይሄ ነገር ያልቃል ዛሬ፣ ምክንያቱም ይሄ ነገር ማለቅ ስላለበት ያልቃል እና እኔንም እሷንም እንደዚህ ይሄን ደረጃ እንድንደርስ ያደረገ ሰው ነው እንጂ እሷን በራሷ በኩል አይደለም፣ እርግጠኛ ነኝ። ያ ደግሞ ሰው ነው ብለን ሰው ላይ ማላተምም ለሌላ ሰው መታተች ማድረግ ትክክል አይደለም። እኔ አንድ ነገር ምነግራችሁ እኔና ዋንትያ ወንም እናንተን አንደኛ ቦቼ፣ ቀስቴ፣ አሹ፣ ሙክታር የዋንትያን ሳንደርስ በፊት ማለት ነው። ምክንያቱም እዛ ጋር የነበረው አቀባበል ላይ በጣም ሰው ቢዚ ሆኖ ነበረ። በጣም ወጣቶች በዝቶ ነበሩ። ወጣቶች ደግሞ በጣም ስለበዙ እናንተ በዛ ሰዓት ላይ እናንተን ፕሮቴክት ማድረግ አልቻሉም። የኛ ልጆች ማለት ነው ፕሮቴክት ማድረግ አልቻሉም ማለት ልብስ አምጥቶ ሰጥቷሉ ለሁላችሁም። ግን እዛ ጋር የነበረው እኔ እንግዳ ነበርኩኝ። እኔ እንደ እንግዳ አድርጌ ስለሄድኩኝ እንግዳም ስለነበርኩኝ ትኩረት ሁሉም ወደ እኔ ነው የሳበው። ይሄ አሁን የማልዋሽ የማደብቅ ሀቅ ነው። ትኩረት ወደ እኔ ስለሳቡ እነሱ ደግሞ የት እንዳሉ በዛ ሰዓት ላይ ስላልተንከባከቡ የኛ ልጆች እናንተን ሄዶ ስላልተንከባከቡ ደብሯቸዋል። ከአንቺ ጋር ነበረች አይደለ? ሰውም ግልጽ እንዲሆን ነው አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ እውነት ነው ወይ በዚህ ጉዳይ ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ እንደዚህ አይነት ጥያቄ ጠይቄሻለሁ ወይ ይሄ ህዝብ እንዲያውቅ ይሄንን ማብራራት ጭኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱ ነው እንደዚህ እንድንሰድባት ያረጋዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበርና አብረን እንደዛ ተጫወተን ምንም በማያቀኝ ደግሞ ተልኮ እንደሆነ ያስታውቃል ላይክ እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ሰዓት ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበር። ከዛ ሲሄድ ሁላ አንተ ምንድነው ያልከው? አንፎሎ አደረከኝ አይደለ? አንፎሎ ስታደርገኝ ምን አድርጌው ነው? ከሱም ብሶ ጭራሽ እኔን አንፎሎ አደረገኛ። እኔም አንፎሎ አደረኩክ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስትልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበር። ካንተ ጋር ሲመላለስ ነበር ቮይስ ስሰማ መኪና ውስጥ ነበርኩኝ። ገባ? ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አረጋለሁ በቃ የሆነ ነገር አረጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል
የሆነ ነገር አትበይ እንጂ ግልጽ አድርጊውና ፊክስ አድርጊው። እኔ ከደረው ዋንቲ አንድ ፏፏቴን እንወስዳታለን እኛ ጋር ተራራ አለ ያችን ተራራ አለ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ እዚህ ላይ ማለት ነው። እሺ ይሄ ነው አለች እኮ ሊያም አለች። አንዴ ነበር ያገኘሽኝ። እኔ እንዴት ነው ያገኘሽኝ? ሊያ እንዴት ከፍቶኝ እያለቀስኩ ነው ያገኘሽኝ። እኔ ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጪ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው። በዛ ምንጭ ታውቂያለሽ አይደለ እኮ አንዴ እነሱ ናቸው ይጋር አንዴ ልጨርስ አንዴ ቤኪ ይሰማል። በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወራለሽ። አሹ ላስተካክላችሁ። ቤኪ ይሰማል። ያውልህ እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱን አገር ሲንገባ ፊቱ ተቀየረብን። የቤኪ ፊት የእንግዳ ተቀባይ ፊት አይደለም፣ የኢትዮጵያውያን ባህል አይደለም። ለምንድን ነው የተቀየረብን ነው ያነሱት ያለው